ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው በየትኛውም ስፍራ ላይ ሆናችሁ ሰኔ ወር ላይ ኤግዚት ኤግዛም ወይም ደግሞ የዩኒቨርሲቲ መውጫ ፈተና የተፈተናችሁ ተማሪዎች እንዴት አድርጋችሁ 2018 ሰኔ ወር ላይ የተፈተናችሁትን የኤግዚት ኤግዛም ሪዛልት ወይም ደግሞ ውጤታችሁን እንዴት አድርጋችሁ ማየት እንደምትችሉ እያንዳንዱን ስቴፕ ባይ ስቴፕ በደንብ አሳያችኋለሁ ማለት ነው። ይህንን ስቴፕ ባይ ስቴፕ የማሳያችሁን አሰራሩ ወይም ደግሞ ውጤታችሁ እንዴት የምታዩበትን መንገድ በስልክም እንዲሁም ደግሞ ልክ እንደኔም በኮምፒውተር ስለሚሰራ ተመሳሳይ የሆነ አካሄድ ነው የምትከተሉት ማለት ነው። በ2018 ኤግዚት ኤግዛም የተፈተናችሁ ሰኔ ወር ላይ ማለት ነው የተፈተናችሁ ተማሪዎች ኤግዚት ኤግዛም ሪዛልታችሁን የሚለቀቀው ሰኔ 20ዎቹ መጀመሪያ ላይ ስለሆነ ከወዲሁ እጃችሁ ላይ ባለው ስልክ ምንም አይነት ወጪ ሳታወጡ እንዴት በቀላሉ ማየት እንደምትችሉ ላሳያችሁ። እጅግ በጣም ቀላል ነገር ነው። ይህንን እዚህ ጋር የምታዩትን ሊንክ ከቪዲዮ ስር ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ይህንን ሊንክ ተጠቅማችሁ ገብታችሁ በቀላሉ ማየት ትችላላችሁ ማለት ነው። ይህንን ሊንክ አንድ ጊዜ ከተጫናችሁት በኋላ ወደዚህኛው ፕላትፎርም ወይም ደግሞ ወደዚህኛው ፖርት ነው የሚያመጣችሁ ማለት ነው። ፖርታል ነው የሚያመጣችሁ ማለት ነው። እዚህ ጋር እንደምታዩት ብዙ ፖርታሎች አሉ። ኤግዚት ኤግዛም ለተፈተናችሁ ተማሪዎች ደግሞ የሚሆናችሁ ወይም ውጤታችሁ የምታዩት በዚህኛው ነው። ስለዚህ ይህንን አንድ ጊዜ ከነካችሁት በኋላ ወደዚህኛው ይዟችሁ ይመጣል፣ ወደዚህኛው ገጽ ይዟችሁ ይመጣል ማለት ነው። እዚህ ጋር እንደምታዩት ኢንተር ዩዘር ኔም ነው የሚላችሁ። የእናንተ ዩዘር ኔማችሁ ነው የምታስገቡት። ይህንን ዩዘር ኔም ማለት ያን ፈተና ስትፈተኑ ዩዘር ኔማችሁ ተጠቀማችሁት ዩዘር ኔማችሁን ከ5 እስከ 15 ካራክተር ነው ያለው ማለት ነው። ሶ እዚህ ጋር ብላንክ ስፔስ ላይ ካስገባችሁ በኋላ ከታች ትወርዱና ቪው ሪዛልት የሚለውን አንድ ጊዜ መንካት ይጠበቅባችኋል። እኔ እዚህ ጋር እንደምታዩት ምንም አይነት መረጃ ስላላስገባውለት ምንም አይነት መረጃ ሊያሳየኝ አይችልም ማለት ነው። እናንተ ግን ዩዘር ኔማችሁን ካስገባችሁ በኋላ ይህንን አንድ ጊዜ ክሊክ ካደረጋችሁት በኋላ ከ2017 ጀምሮ ኤግዚት ኤግዛም የተፈተኑ ተማሪዎች በሙሉ ያሳያችኋል። ዊች ሚንስ የእናንተንም ጭምር ከተፈተናችሁ ማለት ነው። ከዚህ በፊት እያንዳንዱን ነገር ያሳያችኋል ማለት ነው። ስለዚህ እናንተ የምታዩት የ2018 ነው። መጀመሪያ ወይም ፈረስት ሲተር ከሆናችሁ ወይም መጀመሪያ ኤግዚት ኤግዛም የተፈተናችሁ ተማሪዎች ከሆናችሁ የ2017 2016 የሚል ካራክተር የለውም። የ2018 ብቻ ነው የሚያመጣላችሁ። የ2018 እና የ2017 ከተፈተናችሁ እና 2017 ካላለፋችሁ 2018 ደግሞ ለተፈተናችሁ ተማሪዎች የ2018 ነው የሚያመጣላችሁ ማለት ነው። ስለዚህ ሁላችሁም በያላችሁበት መልካሙን ጊዜ እመኝላችኋለሁ። ይህንን ቪዲዮ ከወደዳችሁት ለብዙ ተማሪ እንዲደርሳቸው ሼር አድርጉት። ቪዲዮ ላይክ አድርጋችሁ እንዲሁ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር። በቀጣይ ደግሞ ሌላ ቪዲዮ እንገናኛለን። ሁላችሁም በያላችሁበት መልካሙን ውጤት እመኝላችኋለሁ።